አንቺ ምንድነው የምትይው? ምንድነው የምትይው? በቃ እኔ ያልቻልኩ ቀና ብለሽ አውሪ። ምንድነው የምትይው? ያምሻል? ሰርቼ እሱን ነገር ማገዝ ፈልጋለሁ። በቃ አቅሜ የፈቀደውን ነገር ሰርቼ አቅሜ የቻለውን ነገር ሰርቼ መውጣት ካለብኝም ቢሆን ወጥቼ እሱን አንገት ቀና አላደርገው ነው ፈልግ። አንቺ ጎደለብኝ ማለት እኮ ትልቅ ነገር ነው። ኧረ በጌታ ኧረ በጌታ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ያለውን ሁኔታ ታውቃላችሁ፣ አብሽም ያለበትን ሁኔታ ታውቃላችሁ። እና አሁን በጣም ስለጨነቀኝ ነው የመጣሁት እናንተ ጋር። በእንደዚህ አይነት መልኩ ግን መምጣት አልፈለኩም ነበረ፣ ግን በቃ ምን ላድርግ? አብሽ በጣም ታሞብኛል፣ ምን እንደማደርግ እራሱ አላውቅም። እና ቢያንስ ሐኪም ቤቱ እንኳን የምወስድበት ነገር የለኝም። ቤት ውስጥ እራሱ ታውቃላችሁ ምንም ነገር እንደሌለ። ቀደም ያለውን ብር ነው አውጥቶ የሰጠኝ። እና እናንተ ጋር በጣም ጭንቅ ስላለኝ ነው የመጣሁት። አሁን ራሱ አትወጣ እያልኩት ነበር የወጣው። ብቻ ያለንበት ሁኔታ በጣም የሚደብረው፣ በጣም የሚያስጠላው። አሁን ራሱ ይሄንን ቢያውቅ ማለት በጣም ይናደድብኝ። አትወጣ እያልኩት ነው የወጣው። አንቺ ምንድነው ማበላሽ ሲል ቁጭ ብዬ ብሎኝ ነው የወጣው። ይቅርታ ቤተሰብ፣ ግን ምን እንደማደርግ ግራ ስለገባኝ ነው። ብቻ አላውቅም ምን እንደማደርግ እና የሆነ ውሳኔ ወስኛለሁ እና እንዳትቀየሙ። እንዳትቀየሙኝና ሴቶች የሚሰሩትን ስራ ለመስራት ወስኛለሁ። በቃ እኔ ለሱ ከዚህ የበለጠ ነገር ምንም ማድረግ አልችልም። እና ሁሉም ነገር ይቅርታ እና ይሄን ነገር ሰርቼ እሱን ነገር ማገዝ ፈልጋለሁ። በቃ አቅሜ የፈቀደውን ነገር ሰርቼ አቅሜ የቻለውን ነገር ሰርቼ መውጣት ካለብኝም ቢሆን ወጥቼ እሱን አንገት ቀና አላደርገው ነው ፈልገው። እና አሁን ቤተሰብ ይመጣ እነግረዋለሁ። ከተቆጣኝ የሚቆጣኝ፣ ከከፋው የሚክፋው፣ ምንም ማድረግ አልችልም። በቃ ወይ ና አብርሽ ና ምንም ና ቁጭ በል ና ቁጭ በል። ምንም አልሆንኩም። ና ተቀመጥ። ምንድነው? ለምንድን ነው የምታለቅሽው? አላለቀስኩም። ና ቁጭ በል። ችግር የለውም። ና ቁጭ በል። እሺ፣ የሆነ ነገር ላውራክ ፈልጌ ነው። አብሽ ና ቁጭ በል። በቃ እኔ ላውራክ ፈልጌ። ካሜራ ፊት ለፊት እንዴት ነው የምታለቅሽው? አዎ በቃ ና ቁጭ በል።
ቁጭ በል። ችግር አለ ለእኔ አትነግሪኝም? ችግር ካለ አብርሽ ምን መሰለህ፣ እኔ አሁን ማለት ነው በጣም እየከፋኝ ነው ላንተ። እንዴ እኔ አንተ ገና ወጣ ብለሽ ነው እንዴ የምትይው? የግድ መተኛት አለብኝ አይደለም። እኔ ስለተኛክም ስለወጣህም አይደለም። እኔ እንደዚህ ምንድን ነው የሚያስለቅስሽ? ደግሞ ካሜራ ዘጋጅተሽ ምንድን ነው ዩቲዩብ? በቃ እኔ አልቻልኩም። እኔ አንተ እንደዚህ እየሆንክ እዚህ ቤት ውስጥ መኖር አልችልም ማለት በእኔ ምክንያት በቃ ብዙ ነገር እየሆንክ ነው አብርሽ። በእግዚአብሔር ምንድን ነው አንቺ ሊለብሽ ለእኔ ብለህ በቃ ብዙ ነገር ሆንክ፣ ብዙ ነገር ተፈጠረ። እስካሁን ቻልከኝ። በቃ በጣም እያሳዘንከኝ ነው። ለምን እንደሆነ አላውቅም። በጣም እየከፋኝ ነው። አንቺ አታልቅሽ። ምንድን ነው አብርሽ? በእናትሽ በለኝና እኔ ወጥቼ ስራ ልስራ። በእናትህ ያምሻል እንዴ? ምንድን ነው የሚያመኝ? እሺ አንተ እንደዚህ የሆንክ እንዴት ነው ከአንተ ጋር የምኖረው? እሺ እንዴት ነው የምንኖረው? ያወቅ አሁን ራሱ ከነጋ ምን በላክ? እሺ ርቦሽ ነው? እኔ አራብኝን። ለምንድን ነው የሚርበኝ? አንተ ነህ እንጂ። አብርሽ በእናትሽ በለኝና እኔ ወጥቼ ስራ ልስራ። በቃ ምንድን ነው የምትሰሪው ሲጀመር? በዚህ ጊዜ በዚህ እንትን ኖሮ ምን አይነት ስራ ነው የምትሰሪው? አንደኛ ተቆጣኝ፣ ካዘንክብኝም እዘንብኝ። በቃ የሆነ እኔ የወሰንኩት ውሳኔ ያለ በቃ ሰምቻለሁ፣ ወስናለሁ። በቃ ምንም ማድረግ አልችልም። ምንድን ነው የምትሰሪው አንቺ ልጅ? ደህና አይደለሽም እንዴ? እኔ ደህና ነኝ። ያልፋል በቃ። ምንድን ነው አንቺ ዛሬ እንደዚህ ሆነ ብለን ነው እንዴ? አንተ እኮ ነው የሳቅክ እንደዚህ ያለበት በቃ ኧረ ተይ በእናትሽ፣ የባሰ ልቤን አታሳዝኝ። እኔ አንተን ሳቅክ እኮ እንደዚህ አልነበርክም። ምንድን ነው በቃ ሆነ ነገሮች ሆኑ በቃ። አንዳንዴ መሳካት አለ። አንቺ ግሬን ጠብቀሽ ነው እንደ የምታለቅሽው? ለካ ወጣ ብለሽ ነው የምታለቅሽው? አላለቀስኩም። ምንድን ነው ያጣሽው? ምን ተቸገርሽ? ንገሪኝ። ኪትም አድርጌ እንትንልሻለሁ። ችግር የለውም። እኔ በቃ ከዚህ በኋላ ከኔ ጋር እንድትቸገር አልፈልግም። ምን ማለት ነው? እኔ አስቸግረሽኛል ብዬሻለሁ? እኔ እንደዛ ብዬሽ ተነግሬሻለሁ? በእናትህ እንደዚህ እያልክ ውስጤን እንትን አትበለው። በእናትህ አውቃለሁ እንደምፈልጊው አይደለም እየሆነ ያለ ነገሮቹ እንደዛ አይደለም። ግን በቃ በቻልኩት አቅም እየሞከርኩ ነው። እኔ ስልሽ የሆነ ሞልቶልሽ እንትን እንዲሆን ፈልጋለሁ። ግን አይደለም ምን ይለስ አይደለም። እኔ እኮ አጎደልክብኝ አይደለም ያልኩት፣ አንተ ነህ እየጎደለብህ ያለው። እኔ ብዬሻለሁ እንደዛ? ታመምክብኝ እኮ ምን ላድርግ? እኔ በዛ ነው የታመምኩት። እኔ እንዴ የሰው ልጅ ይታመማል ይድናል። በቃ ተሽሎኛል። ይኸው ወጣ አይደለ ነው በቃ መተኛት አለብኝ። የባሰ ህመሜን ተኝቼ እዚህ ጋር እንትን እያልሽ፣ ሁለተኛ ደግሞ ቤተሰብ ፊት ለፊት ቁጭ ብለሽ አታልቅሽ። በቃ ነገሮችን በውስጥ ደብቂያቸው። ምንም ይሁን ምንም በውስጥ ነው በቃ። ለእኔ ብትነግሪ ይሻለኛል። አሁን እንደዚህ የባሰ ሌላ እንትን ውስጥ አታስገቢ። ማለት ራሴን እንደወቅስ አታርጊ። በቃ ንገሪኝ፣ ያለውን ነገር ንገሪኝ። ስሪ ብለሽ ምን ትሰሪያለሽ? ወተሽ ምን ትሰሪያለሽ? ሲጀመር ደግሞ እንዲህ አይነት ሀሳብ እንድታስብ አልፈልግም። እውነቱን ልንገርህ ነገር ምናምን ራሱ እውነቱን ልንገርህ፣ እኔ ለአንተ ማለት ነው ምንም ሰርቼ ባመጣ አይቆጨኝም። ምንም ሰሪ ለመስራት አልደረሽም። በቃ ጊዜውም አይደለም። እቤት መቀመጥ ከደበረሽ በቃ አንዳንዴ ይዤሽ እወጣለሁ ምናምን በቃ ነባ ጋር መሄድ ትችያለሽ ምናምን። ከዛ ባለፈ ግን ይሄ ሰራ የሚለውን ነገር ከውስጥሽ አስወግጂው። በቃ እኔ አንቺን እግሬን እየጠበቅሽ እንዲህ የምታለቅሽ ከሆነማ ኧረ በስመ አብ። እኔ አላለቀስኩም። ለምንድን ነው የማለቅሰው? አላለቀስኩም። ምንድን ነው እንዲህ የሚያደርግሽ? ምንድን ነው? አብርሽ ልንገርህ፣ እኔ ማለት ነው ለአንተ
ውጭ ወጥቼ ሴቶች የሚሰሩትን ስራ ራሱ ሰርቼ ባመጣለሁ መስለኝም። በቃ ምንድን ነው ሴቶች የሚሰሩ? ምንድን ነው አብርሽ በእናትህ እንደዚህ አትበለኝ። ምን ልትሰሪ ነው? ስለዚህ ትሰሪያለሽ መስተንግዶ እና ምንድን ነው ሌላ ሴቶች የሚሰሩት? እኔ በቃ ገሌን ጅጭም ቢሆን አንተን ትንድነው እንጂ ምንድን ነው የምትይው? ምንድን ነው የምትይው? በቃ እኔ ያልቻልኩ ቀና ብለሽ አውሪ። ምንድን ነው የምትይው? ያምሻል? አብርሽ እኔም ቢሆን እንደዚህ እንድትሆን አይደለም። ምንድን ነው ያልሽው? ይቅርታ እሺ በቃ ምንድን ነው ይቅርታ የምትይው? እንደዚህ አንቺ ምን ሆነሽ ነው? ቀና በይ አብርሽ በቃ ይቅርታ። ወይኔ በእግዚአብሔር ወይኔ አብርሽ ለዚህ ይሄን አይል አውሪኝ። ይሄን አይል አንቺ ይሄን አይል አጉድዬብሻለሁ። እኔ አጎደልክብኝ አላልኩም። በቃ ዝም በይ። ሲጀመር ይሄንን ሀሳብ ከየት ነው የሰማሽው? አታልቅሽ። እንድታለቅሽ አልፈልግም። እንደዚህ እያልሽ ምን አይነት ሀሳብ ነው እንጂ ከየት መጣልሽ? እንዲህ ደደብ የሆነ ሀሳብ ጭራሽ ኧረ በይ ሱስ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ ብሌን ምንድን ነው የምትይው? በቃ ይቅርታሽ ያልሽው ይታወቅሻል። ይቅርታሽ ምንድን ነው ይቅርታ እንዲያትበይ ይቅርታ። አንቺ ጎደለብኝ ማለት እኮ ትልቅ ነገር ነው። ኧረ በጌታ ኧረ በስመ አብ ወወልድ። አንቺ እንዲህ ይናይል እንዲህ ይሻለሁ። እኔ መጣልኝ እና ምንም እንደማላውቅ እንድታወሪኝ አልፈልግም። ብሌን እንድታወሪኝ አልፈልግም። ብሌን ገላይን ኧረ በስመ አብ ለማውራት ራሱ የሚያሰቅቅ አንቺ ይሄን ብቻ ንገሪኝ። ይሄን ያህል ምንድን ነው ያጎደልኩብሽ? ንገሪኝ። ምንም አይደለም፣ ንገሪኝ። ያጎደልኩብሽ ነገር አለ? ይሄን ያህል ይሄን የሚያስብል ነገር ያጎደልኩብሽ ነገር አለ ወይ? እንዴት እንደዚህ አይነት ሀሳብ ጭንቅላትሽ ውስጥ ከየትስ አወቅሽ? ይሄን እኔ እቺዬ እንደማላወራ ታውቃለህ። ምን አባት እሺ ይቅርታ በቃ እኔ እኮ አንተ እንደዚህ እንድትሆን ብዬ ዝም በይ። ማጣቴን እየነገርሽኝ ነው አይደለም? ማጣቴን እንደዚህ እየነገርሽኝ ነው ብለኝ አይደለም። ጌታን አይደለም አብርሽ፣ በእናትሽ ይቅርታ። እኔ እኮ በቃ ሰዎች ሲያወሩ ሰማሁና በቃ እሺ ነገሮችን እናውቅ። ይቅርታ አብርሽ፣ በቃ እውነት ይቅርታ። በቃ እኔ እኮ ምንም አደረከኝ አላልኩም እኮ። እኔ እኮ ለአንተ እኮ ነው። እሺ አብርሽ፣ በእግዚአብሔር ይቅርታ። እሺ እየለመንኩ ይቅርታ። እሺ እውነት አይደግመኝም። ይቅርታ። እሺ በቃ አንቺ ይህን ኃይል ኧረ ዛሬ ነው እንደዚህ ይሁን ነው። ኧረ ተይ በጊዜ እሺ አብርሽ ይቅርታ፣ በእናትሽ ኧረ ዞር በይ። እሺ በእናትሽ ዞር በይ። በቃ እኔ ዞር በይ። እንድትነኪኝ እራሱ እሺ አል በእናትሽ እንድትነኪኝ አልፈልግም። እሺ ይቅርታ። እኔ እኮ አንተ አጎደልክብኝ አይደለም እኮ ያልኩት እኮ እንደዛ እኮ አይደለም ያልኩት። እሺ ምን ላድርግ? አንተ እዚህ ጋር ታመን ተኝተህ እንዴት ነው ማይክ? እሺ አብርሽ ንገረኝ። አንተ እኔ ፍራሽ ላይ ተኝተህ እንዴት ነው ማይክ? አሞክ ያሉነ ምክንያት አታቅርቢ። እሺ በቃ ይቅርታ። ሌላ ነገር እንደማላቅ ምንም ነገር እንደማላቅ ታውቃለህ። እሺ ይቅርታ በቃ። ምን አይነት ሰው ነሽ? እኔ እንደዚህ አይነት ሰው አይደለሁም። ማለት ማርያምን እኔ እንደዚህ አይነት ሰው አይደለሁም። ግን በቃ ይቅርታ። እሺ ምንም ይሁን እንደዚህ ታስቢያለሽ አንድ ቀን ብዬ አስቤ አላውቅም።
ይሄ ይቅርታ። እሺ በቃ በጣም ይቅርታ። ከይቅርታ የሚበልጥ ነገር አለ? ይቅርታ። እሺ በቃ ምን አይነት እንደተሰማኝ ብታውቂ እንዴት አንቺ ጭራሽ ሴተኛ አይደለም ማውራት ራሱ የሚከብድ። እኔ እኮ እሺ አላወቅኩትም እኮ ፍቺውን እኮ አላወቅኩትም፣ ግን በቃ እንዴት ነው ሳታውቂው የምታውቂው? ሳታውቂ እንዴት ነው ለማለት እንትን የምትይው? ቢያንስ ምንድን ነው ማለት አለብሽ? ቢያንስ ዞር በይ ወደዚህ። ቅርታ እሺ በእናትህ ቅርታ እንደዛ እንትን አትበልብኝ በእናትህ። እኔ እኮ እንደዛ አስቤ ካደለም አብርሽ፣ እኔ እኮ ስላመመ ምንም ማድረግ አልችልም። ለዛ እኮ ነው በቃ እኔ ለዚህ ነው እንደዚህ ያሰብኩት። እኔ ደግሞ እንደዚህ ይሆናል ብዬ አይደለም ያሰብኩት። ነገሩንም ምን ያላቀውም አውቃለሁ እኮ ልቤን እንደሰበርኩት። ግን እሺ ይቅርታ በቃ ምንም ማለት አትፈልግም? አብርሽ በእናትህ እንደዚህ ትሆኛለሽ ብዬ አስቤያለሁ። አብርሽ በእናትህ ብሌን ተመለሽ። ቤተሰብ እኔ እኮ እሱ እንዳሰበው አስቤ አይደለም ያልኩት። እኔ እኮ ምን እንደሆነም አላውቅም። በእናታችሁ ይቅርታ አድርጉልኝ። ጥሎኝ ሄደ እኮ ምንድን ነው የማደርገው? ይቅርታ አድርጉልኝ። በቃ እኔ እንደዚህ እንደሆነም ነገሩን አላወቅኩም። እኔ ሲያወሩ ሰምቼ ነው በቃ። ይህ ደግሞ እንደዚህ አይነት ነገር ነው በቃ እንዲከብዳል ብዬ አስቤም አላውቅም። በእናታችሁ ይቅርታ በቃ ይቅርታ አድርጉልኝ ብዬ መቼ አሰብኩኝ። እሱ ደግሞ ይኸው ታውቃላችሁ ተናዶ ጥሎኝ ሄደ። ወጣ እኮ ከቤተሰብ በቃ ከምላል ዝጋ እሱንም ሂጂ